ነገር አለ? አለ እንጂ ብዙ ችግር አለ። እኔ ላንተ አንሳለሁ። ሃይሚ ልትሄድ አይደል? ኮቲዳ ኮና ታዲያ እኔ በሳቡ ጋር መንከባከብ ምን ችግር አለ? ከእሱ አንሳለሁ። ከሃይሚ አንሳለሁ። ምን አልኩኝ? እኔ እንደዚህ ጋር ሃይሚ ኮምፔር እንድታረጊ አልፈልግም። እዚህ ጋር ማሰብ ያለብህ ሰው ያለ ምክንያት እንዴት ትሄዳለች? ሄዳ ላትመጣ ትችላለች የሚለውን ማሰብ አለ። ሲቀጥል ደግሞ በቃ ትቅርብ ሃይሚ። ልክ ባታልፊ ደስ ይለኛል። እኔ እኮ ልክ እያለፍኩ እንኳን የተሰማኝ ነው። እውነት እንደሱ አክብሬሽ ነው እንጂ ማንም ቆሞ ሊያወራሽ አይችልም። እንደዚህ አይደል? ምን አይነቷ ፈጣጣ ደግሞ መጣች። ቢስሚላ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሃይሚ ግን ማለት ነው የምትሰሪው ስራ ታይ እባክሽ፣ ታይ። አንቺ ልጅ ታይ ተብለሽ ተመክረሽ ለምንድነው ማትሰሚው? ለምንድነው ማትሰሚው? ይሄን የመሰለ ልጅ አንዷ ትነጥቅሽና ማለት ነው አንዷ ትነጥቅሽና በቃ የዛኔ ምን እንደሚወጥሽ አላቅም። አንቺ ገና ለገና ዱባይ ራሱ ስለመጣ እንደዛ ይታመምሽ እንደዛ ይተነፋረቅሽ ሴትዮ አሁን ብሩኬን ወደ ሴቶች አይን በራስሽ ፍቃድ ብሩኬን እንትን እያልሽ ነው ማለት ነው። ጭራሽ ፈትኝልኝ እንደዚህ ምናምን አረባከሽ ፈተና የለም በህይወት ላይ። በእንደዚህ አይነት ነገር መፈተን ጥሩ አይደለም እናቴ። እኔ በቃ የሆነ ስርዓት ብትይዢ በጣም ደስ ይለኛል። የእውነት ነው የምልሽ። ለቀልድም ቢሆን እንደዚህ በመካከላችሁ በአንቺም በኩል በሱም በኩል ወንድም ሴትም ባይገባም በዚህ በፍቅር ጉዳይ ላይ ያው የግል ሀሳብ ነው ማለት ነው። ምክንያቱም ጥሩ አይደለም እንደዚህ አይነት ነገር ብዙ ክፍተቶችን ብዙ ነገሮችን ነው የሚያመጣውና ሃይሚ እንደዚህ አይነት ነገር ብትተይ ይሻልሻል። ልጅቷ ደግሞ ጭራሽ ምንም አልቻለችበትም ማለት ነው። ይሄን የመሰለ ሸበላ ትነጠቂና ሃይሚ በቃ ጉድሽ ነው እንትን የሚለው ማለት ነው። ያው በሰላም ይደርሽ እስከምትመለሽ ድረስ ጸሎት እያደረግሽ ባሌን ጠብቅልኝ ማለት ይሻልሻል እንጂ በፕራንክ አስመስሎ እንደዛ አይነት ነገር ለኔ ጥሩነቱ አይታየኝም። ውድ ቤተሰቦች